በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። ያያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እዚህ ሰዓት እንድንደርስ የረዳን አምላካችን ልዑል እግዚአብሔር ይክበር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም አደረሳችሁ አደረሰን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዓለም ሁሉ ጌታ ኢየሱስ ክርስቶስ ዓመታዊ የልደት በዓል በሰላም አደረሳችሁ አደረሰን። ልደተ ክርስቶስ ዓለማትን፣ ዘመናትን፣ ፍጥረታትን ሁሉ የፈጠረ ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ነው። እግዚአብሔር አብ የባህሪ ልጁ ሲሆን ራሱም እግዚአብሔር ነው። በባህሪ ሥላሴ መበላለጥ የለምና ወልድ ክርስቶስ ከአብና ከወልድ ከመንፈስ ቅዱስ ጋር ትክክል ነው እንጂ አይበላለጥም አያንስምም። እርሱ ቅድመ ዓለም የነበረ ማዕከለ ዓለም ያለና ዓለምን አሳልፎ የሚኖር ጌታ ነው። ቀዳማዊና ዳህራዊ አልፋ ኦሜጋ እርሱ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1፣ ራእየ ዮሐንስ ምዕራፍ 1 ሁሉ በእጁ የተያዘ ነው። እርሱ እውነተኛ አምላክ ነው። ሮሜ 9:5 የዘላለም አባት የሰላም አለቃ ነው። ኢሳይያስ 9:6 ቅድመ ዓለም ሲሰለስ ሲቀደስ ኑሮ ይህንን ዓለም ፈጠረ። እርሱ ሁሉን ያስገኛል እንጂ ለእርሱ አስገኝ የለውም። አንድ ክርስቲያን ከሁሉ አስቀድሞ ሊያውቀው የሚገባው መሰረተ እምነት ይኸው ነው። መድኃኒታችን ክርስቶስን በዚህ መንገድ የማያምንና የማያመልክ ሁሉ እርሱ ክርስቲያን አይደለም። ምንም ስራችንን ተዋህዶ ብዙ የትህትና ስራዎችን ቢሰራም ቢሰቀል ቢሞትም እርሱ እግዚአብሔር ነውና ፍጹም አምላክ ፍጹም ሰው ብለንና ልናመልከው ይገባል። እንደ አርዮስ፣ ንስጥሮስና ሊዮን የማይገቡ ነገሮችን መናገር ጎዳናውን የሞት መዳረሻውን ገሃነመ እሳት ነው። እንኳን የክብር ባለቤት መድኃኒት ክርስቶስ ላይ በፍጡር ላይ እንኳ የማይገባ ነገርን የተናገረ ሁሉ የገሃነም ፍርድ አለበት። ለእርሱ የዓለም ፈጣሪ ጌታና ቤዛ ለሆነው መድህን ኢየሱስ ክርስቶስ ለዘላለም ምስጋና፣ ጌትነት፣ ውዳሴና አምልኮ ይሁን አሜን። እግዚአብሔር አዳምን በሰባት ሀብታት አክብሮት በገነት ቢያኖረው አትብላ የተባለውን ዕፀ በለስ በላ። በዚህም ከፈጣሪው ተጣልቶ በሞተ ስጋ ሞተ። በሞተ ነፍስ በረድኤተ መቃብር ረድኤተ ገሃነም ተፈረደበት። በኋላ ግን ንስሐ ስለገባ ከ5 ቀን ተኩል 5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል ኪዳን ሰጠው። ከዚህ በኋላ ለ5500 ዘመናት ጊዜ ወደታች ይቆጠር ጀመር። ስለ እግዚአብሔር ሰው መሆንና ዓለምን ማዳን ትንቢት ይነገር ሱባዔ ይቆጠር ምሳሌ የሚመሰል ገባ። ከአዳም እስከ ሙሴ ዘመነ አበው ምሳሌያት ይበዛሉ። ከሙሴ እስከ ዳዊት ዘመነ መሳፍንት ምሳሌያቱ እየጎሉ መጥተዋል። ከልበ አምላክ ቅዱስ ዳዊት እስከ ቅዱስ ሚልክያስ ድረስ በዘመነ ነቢያት ነገሥት ግን ትንቢቶች ስለ ክርስቶስና ስለ ማደሪያው እናቱ እንደ ጎርፍ ይፈሳል። ነቢያትም የመሲህን መምጣት እየጠበቁ በጾም በጸሎትና በትምህርት ኑረዋል። እንባቸውንም አፍስሰው ቅድመ እግዚአብሔር ደርሶላቸዋል። ልደተ ክርስቶስ እምድንግል በስመ ሥላሴ ስም ልደተ ክርስቶስ እምድንግል ጊዜው ሲደርስ አንባ ይፈርስ እንዲሉ አበው መድኃኒታችን የጥልን ግድግዳ ያፈርስ ዘንድ ከኃጢአትና ከሞት ቁራኝነት ይፈታን ዘንድ ለሰዎች ቤዛ ይሆን ዘንድ ትንቢተ ነቢያት ይፈጸም ዘንድ በቀጠሮ በ5 ቀን ተኩል ወደዚህ ዓለም መጣ። የሰማይና የምድር ጌታ በእንግድነት በመጣ ጊዜም እርሱን ለመቀበል በተገባ የተገኘች ንጽሕት ሙሽራ ድንግል ማርያም ሆነች።
ከእርሷ በቀር ለዚህ ክብር ሊበቃ የሚቻለው ፍጥረት እንኳን ኃጢአት ካደከመው የሰው ልጅ ከንጹሐን መላእክት ወገን አልተገኘም። በጊዜውም መልአክ ትፍስሕት ቅዱስ ገብርኤል መጋቢ 29 ቀን ወደ ድንግል ወርዶ የአምላክን ሰው መሆን ዜና ከውዳሴና ከክብር ጋር ነገራት። ሉቃስ 1:26 ድንግል ማርያም ለ9 ወራት ከ5 ቀናት ሰማይና ምድር የማይችሉትን መለኮትን ተሸከመች። ልክ ሙሴ በደብረ ሲና እንዲያያት እጽ ድንግል ማርያምም ባህርየ መለኮቱ አላቃጠላትም። ስለዚህም ነገር ወላዲተ አምላክ ታኦዶኮስ ንጽሕት ንጹሐን ቅድስተ ቅዱሳን ንግሥተ አርያም የባህርያችን መመኪያ እያለን እንጠራታለን። ግሩም ድንቅ ጌታን ጸንሳ 9 ወራት እስኪፈጸሙ ድረስ ብዙ ተአምራትን ሰራች። መላእክተ ብርሃን እየታጠቁ አገለገሏት፣ አመሰገኗት። ልጇን አምላክ እርሷን እመ አምላክ እያሉ ተገዙላት። ከዚህም በሮሙ ቄሳር በአውግስጦስ ዘመን ሰው ሁሉ ይቆጠር ዘንድ አዋጅ ወጥቷልና እመብርሃን ማርያም ከቅዱሳኑ ዘመዶቿ ዮሴፍና ሰሎሜ ጋር ወደ አባቷ ዳዊት ከተማ ወደ ቤተልሔም ሄደች። በዚያም ሳሉ የምትወልድበት ጊዜ ቢደርስ በፍጹም ድንግልና እንደጸነሰችው ሁሉ በፍጹም ድንግልና ወለደችው። ኢሳይያስ 7:14 ሕዝቅኤል 44:1 ተፈትሆም አላገኛትም። ልማደ አንስትም አልጎበኛትም፣ ምጥም አልነበረባትም። ድንግል ማርያም ክርስቶስን በወለደች ጊዜ ልጁ አምላክ እርሷም የአምላክ እናት መሆኗ ይታወቅ ዘንድ አንደኛ የብርሃን ጎርፍ ፈሰሰ። 2099 ነገደ መላእክት ወርደው ክብር ለእግዚአብሔር በአርያም እያሉ ዘመሩ። 99 ነገደ መላእክት ወርደው ክብር ለእግዚአብሔር በአርያም እያሉ ዘመሩ። ሶስተኛ ትጉሃን እረኞች በቅዱስ ገብርኤል መሪነት መጥተው ክብሩን ተካፈሉ። አራተኛ በሰማይም ልዩ ኮከብ ድንግልና ልጇ ተስለውበት ዝቅ ብሎ ታየ። አምስተኛ ቅድስት ሰሎሜ በድፍረት የድንግልን ሆድ ዳስሳ እጇ ቢቃጠል እንደገና በተአምራት ድኖላታል። በጊዜው በምስራቅ የፋርስ የባቢሎንና የሳባ ንግስት አስቀድሞ ከዓለም በኋላም ከዠርዴሽት በተረዱት መሰረት ኮከቡን በማይታያቸው ታጥቀው ተነሱ። ከምስራቅ አፍሪካ እና ከእስያም በተመሳሳይ ኮከቡን በማይታይ 12 ነገስታት በየግላቸው 10 ሺህ ሰራዊት እየያዙ ድንግልንና ንጉስ ልጇን ፍለጋ ወጡ። 12ቱ ነገስታት ከነሰራዊቶቻቸው ሲሄዱ ስንቃቸው በማለቁ 9 ነገስታት ተስፋ ቆርጠው ተመለሱ። 3ቱ ግን በፍጹም ጥብዓት ከ30 ሺህ ሰራዊት ጋር በኮከብ እየተመሩ ኢየሩሳሌም ደረሱ። እነዚህም መሊኩ የኢትዮጵያ ወይም የሳባ ንጉስ ተወራጅ በዲዳስፋ እና መኑሲያ ወይም ማንቱሲማር ደግሞ የፋርስና የባቢሎን ነገስታት ናቸው። ወደ ኢየሩሳሌም ሲደርሱም ሄሮድስና ሰራዊቱ ታወኩ። እነሱ ግን የቤተልሔምን ዜና ከጠየቁ በኋላ በጎል ድንግል ማርያም ክርስቶስን፣ ዮሴፍና ሰሎሜን አገኙ። ለ2 ዓመታት እነርሱን ፍለጋ ደክመዋል፣ ተንከራተዋልና ደስታቸው ወሰን አጣ። በእመቤታችንና በልጇ ፊት በደስታ ዘለሉ። አንፈራጹ 70 ሰገል እንዲል ወርቁን ዕጣኑንና ከርቤውንም ገብረው በግንባራቸው በፊቱ ሰገዱ። 3 ጊዜም እየወጡ እየገቡ ቢመለከቱት በኪነ ጥበቡ አንዴ እንደ ሕፃን፣ በሁለተኛው ደግሞ ወጣት፣ በሶስተኛው እንደ አረጋዊ ሆኖ ታይቷቸው ፈጽመው አድንቀዋል። ወደ ሀገራቸው ሲመለሱም ወአስነቅቶሙ ህብስተ ሰገም እንዲል የገብስ ዳቦ ጋግራ ድንግል ለ70 ሰገል ሰጠቻቸው። እነርሱም ይህንን እየተመገቡ የ2 ዓመቱን መንገድ በ40 ቀን ሲጨርሱት ዳቦ ግን ያው
ሁሉ ሺህ ሰው ተመግቦት አላለቀም። ተአምራትንም ሰርቷል። የልደቱ ነገር እንዲሁ ተተርኮ የሚያልቅ አይደለም እና ይቆየን፣ የከርሞ ሰው ይበለን፣ አሜን። ቅዱስ ላሊበላ ንጉስ። በ12ኛው መቶ ክፍለ ዘመን መጨረሻ ላይ በሀገራችን የነገሰው ቅዱስ ላሊበላ በብስራተ መልአክ ተወልዷል። ቅዱሳት መጻሕፍትን ገና በልጅነቱ አጥንቷል። የንጉስ ዘር ቢሆንም በጾምና ጸሎት በትምህርት አድርጓል። በወንድሙ ቢገፋም ቂም አልነበረውም። ስለ ወዳጆቹ ፍቅር መርዝ ጠጥቷል። በዙፋን ላይ የኢትዮጵያ ንጉስ ሆኖ ቢቀመጥም እርሱስ አኗኗሩ ገዳማዊ ነበረ። ከተባረከች ሚስቱ ቅድስት መስቀለ ክብራ ጋር አንዲት ማዕድ ብቻ በቀን ይቀምሱ ነበር። ለዛውም ለምለሙን ለነዳያን ሰጥተው እነርሱ የሚበሉት የእንጀራውን ቅርፍት ወይም ጠርዝ ብቻ ነበር። በአካለ ሥጋ ወደ ሰማያት ተነጥቆ ብዙ ምስጢራትን አይቷል። በምሳሌውም ሀገረ ሮሃን ወይም ላስታን ገንብቷል። ዛሬም ድረስ ምስጢር የሆኑት ፍልፍል አብያተ መቅደስ የእጆቹ ስራዎች ናቸው። ስራውን ከፈጸመ በኋላ መንግስቱን ለቅዱስ ናኩቶ ላብን አውርሶ በመንኖ ጥሪትና በቅድስና ኑሮ አርፏል። ጌታችን ስምህን ያከበረ ዝክርህን የዘከረ ከቤትህ ያደረው ከርስተ መንግስተ ሰማያት አካፍለዋለሁ ሲል ቃል ኪዳን ገብቶለታል። ይህች ዕለት ቅዱስ ንጉስ የተወለደባት ናት። እኛን ስለወደደ ሰው የሆነ ጌታ ፍቅሩን ይሳልብን፣ ከድንግል እናቱና ከልደቱ በረከት የሚያሳትፈን አሜን። ታኅሳስ 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ልደተ ክርስቶስ፣ ስቡሕ ታኦዶኮስ፣ ድንግል ማርያም፣ ቅዱስ ኢሳያስ ነቢይ ልደቱ፣ ቅዱስ ላሊበላ ልደቱ፣ አቡነ ገብረ መንፈስ ቅዱስ ልደታቸው፣ ጻዲቅ አቃሪዎስ ንጉሰ ሮሃ፣ ቅዱስ ቆሪል ገመላዊ፣ ሰባ ሰገል ዮሴፍና ሰሎሜ፣ ቅዱሳን ሰማዕታት አክሚም። ወርሃዊ በዓላት ቅዱስ ጴጥሮስ ተፈጻሚተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ፣ ቅድስት አርሴማ ድንግል። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 10። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ይክበር ይመስገን። ከበዓሉ ረድኤት በረከት ያሳትፈን። ሀገራችን ኢትዮጵያን ሰላም ያደርግልን። እግዚአብሔር አምላክ በምሕረቱ በቸርነቱ ለዓመት ያድርሰን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኮይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሌናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።